ሰላም ጤና ይስጥልኝ የተወደዳችሁ የአውሮፓን ቴሌቪዥን ተከታታዮች እንደምን ሰንብታችኋል? እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። የ2018 የብርሃነ መስቀሉን በዓል እያከበርን እንገኛለን። ከዚህ ከዋሽንግተን ዲሲ አካባቢ ከሚገኘው ስቱዲዮአችን ምስጋናችን ሰላምታችን ይድረሳችሁ። የዛሬውን የመስቀል መርሃ ግብራችንን ከአንድ ልዩ እንግዳ ጋራ ወደ እናንተ የምናደርስ ይሆናል። ከዚህ ከስቱዲዮአችን ማለት ነው። እንግዲህ ከዛሬው በዓል ቀደም ብሎ ደግሞ የደመራው በዓል በዚህ በዋሽንግተን ዲሲ እና አካባቢ እንዲሁም በመላው የአሜሪካ ግዛቶች በድምቀት ሲከበር አምሽቷል። እንግዲህ ዛሬ ደግሞ የመስቀሉ በዓል በሀገራችን ኢትዮጵያና በመላው ዓለም እየተከበረ ይገኛል። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። በያላችሁበት መልካም በዓል ይሁንላችሁ። የዛሬው መርሃ ግብራችን በዚሁ በበዓሉ ዙሪያ በተለይም በነገረ መስቀሉ ዙሪያ ቆይታ የምናደርግበት ነው የሚሆነው። ለዚህ ደግሞ እጅግ የምንወዳቸው አባታችንን በዚህ በመካከላችን ይገኛሉ። እሳቸውን አስተዋውቃለሁ። የዛሬው እንግዳዬ መምህር አባ ጽጌ ስላሴ መዝገቡ ናቸው። መምህር አባ ጽጌ ስላሴ መዝገቡ የቀድሞው የደብረ ሮሃ ቅዱስ ላሊበላ ቤተክርስቲያን አስተዳዳሪ፣ በአሁኑ ሰዓት ደግሞ በዚህ በደብረ ብርሃን ባልቲሞር ቅድስት ስላሴ ቤተክርስቲያን አስተዳዳሪ ናቸው። እንዲሁም በዋሽንግተን ዲሲና አካባቢው ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ናቸው። ከአባታችን ጋር እንግዲህ በዚህ በነገረ መስቀሉ ዙሪያ ቆይታ የምናደርግ ይሆናል። እናንተም በዓሉን እያከበራችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንልን። እጅግ አድርጌ አመሰግናለሁ አባታችን ስለመጡልን። እኔም አመሰግናለሁ። እሺ፣ እንግዲህ በዚህ በአሜሪካ ቆይታው ትንሽ ሰንበትበት ብለዋል። እንዴት ነው ሀገሩን ለመዱት? ምን ይመስላል ቆይታው? እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ እስከዚህ ሰዓት የጠበቀን በቸርነቱም ያልተለየን ይህንንም በዓል እንድናከብርና ነገረ መስቀሉን እንድንነጋገር ስለረዳን ይህንም ሰዓት እግዚአብሔር ስለፈቀደልን ክብር ምስጋና ለእርሱ ይሁን። እንግዲህ እግዚአብሔር ይመስገን። ያው እንደተባለው ወደዚህ ሀገር ከመጣሁ ዘንድሮ ለሶስተኛ ጊዜ የመስቀል በዓል እያከበርን ነው። እጅግ በጣም ጥሩ ነው፣ ደስ ይላል። መልካም። በድጋሚ አባታችን እርስዎንም እንግዲህ እንኳን አደረሰዎት ለማለት ወዳለሁ በዚሁ አጋጣሚ። በተለይ ደግሞ እርስዎ ቀደም ሲል ሲያገለግሉበት በነበረው በደብረ ሮሃ ቅዱስ ላሊበላ አካባቢ መስቀል በድምቀት እንደሚከበር አውቃለሁ። ከደመራው ጀምሮ የመስቀል በዓል በልዩ ሁኔታ ነው የሚከበረው። እንደዚሁም ደግሞ በዛው ጎረቤት ግሸን ደብረ ከርቤ የግማደ መስቀሉ ያለበት በዛም የመስቀል በዓል በድምቀት ከሚከበረባቸው የኢትዮጵያ አካባቢዎች የሚጠቀሱ ናቸው። እንግዲህ ደመራው መቼም በአዲስ አበባና በሁሉም የሀገሪቱ አካባቢዎች በድምቀት ይከበራል። አሁን በመላው ዓለም እንደዚሁ በድምቀት ደመራው ሲከበር አምሽቷል። ዛሬ ደግሞ መስቀል በዓሉ ላይ ነው የምንገኘው። እስኪ ወደ ኋላ ትንሽ መለስ ስላርገውትና እርስዎ በነበሩበት ለረጅም ጊዜ አገልግሎት በሰጡበት በደብረ ሮሃ ቅዱስ ላሊበላ እንዲሁም ደግሞ በጎረቤታችሁ በግሸን ደብረ ከርቤ ያለው የመስቀል በዓል አከባበር ምን ይመስላል? አመሰግናለሁ ወንድሜ። አንተንም የስራ ባልደረቦችን እና መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ አባቶች፣ ካህናት እና ምዕመናን ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀል በሰላም አደረሳችሁ እላለሁ። እንግዲህ የመስቀል በዓል በሀገራችን የቆየ የአደባባይ በዓላት ከሚባሉት በተለይም ደግሞ ቤተ መንግስቱና ቤተ ክህነቱ በአንድ ላይ ሆነው የሚያከብሩት ታላቅ ታሪካዊ በዓል ነው። ከሁሉም በላይ እኔ ባገለገልሁበት ቦታ እንዲሁም በደቡብ ወሎ ሀገረ ስብከት
በደብረ ከርቤ ግሸን አምባ ላይ የመከበሩ ምስጢር እንግዲህ መስቀሉን ያው በመስቀለኛው ቦታ ማክበር ትልቅ ክብር አለው፣ ትልቅ ስሜት አለውና መስቀልን በግሸን ላይ ማክበር ከዚያው ጋር ተያይዞ መስከረም 21 የእመቤታችን ብዙኃን ማርያምን የምናከብረው በግሸን ነው። ይሄ ያንድ አካባቢ የሚባል አይደለም። የመላው ኦርቶዶክሳውያን ኢትዮጵያውያን በአጠቃላዩ የመገለጫችን ቦታ ነው የግሸን አምባ። እሱ እንግዲህ ቦታው እግዚአብሔር ዓለምን ሲፈጥር ለመስቀሉ ዙፋን አድርጎ ያስቀመጠው መሬቱ ራሱ ሲፈጠር በመስቀል ቅርጽ የተፈጠረ ተራራ ነው። ከዚያም በኋላ እንግዲህ በዘመኑ በነበሩ ሃይማኖታቸው የቀና ነገስታት በእነ አፄ ዳዊት በእነ አፄ ዘርዓ ያዕቆብ አማካኝነት እንግዲህ መስቀሉ ወደዚያ ቦታ ላይ በክብር እንዲያርፍ ከተደረገበት ጊዜ ጀምሮ ልዩ ክብር ነው ያለው። በየዓመቱ የጎብኚዎች የተሳላሚዎች ቁጥር እየጨመረ ነው ያለው እስካሁን ድረስ እና በዚያ ቦታ ላይ ማክበር ልዩ ስሜት ይፈጥራል። መስቀሉን በራሱ በቦታው ላይ አሁን በሌላ ቦታ በመታሰቢያ አድርገን እናከብር፣ በዚያ ቦታ ስንገኝ ደግሞ ከመስቀሉ ጋር አብረን ሆነን ስለሆነ መስቀሉ ባለበት ግማደ መስቀሉ በሚገኝበት ጌታችን ኢየሱስ ክርስቶስ በተሰቀለበት መስቀል በአካል የሚገኝበት እንደገና ደግሞ ያ ቦታ ተራራው ደግሞ ራሱ ዓለም ሲፈጠር እግዚአብሔር በመስቀል ቅርጽ ያዘጋጀው ቦታ በዚያ ላይ ሆኖ በዓልን ማክበር እጅግ በጣም ደስ ይላል። እንግዲህ ሁለተኛው በቅዱስ ላሊበላ እንግዲህ የቅዱስ ላሊበላ አብያተ ክርስቲያናት የታነጹበት ይሄ የሃይማኖቶች ጦርነት የነበረበት የመስቀል ጦርነት የሚባልበት ዘመን ነውና ከሱ በፊት ዮዲት ከላስታ ነገስታት በፊት እንግዲህ ዮዲት ጉዲት የኢትዮጵያን አብያተ ክርስቲያናት ያቃጠለችበት ብዙ ቅርሶች ያፈረሰችበት ስለሆነ ከዚያ በኋላ ያንን ለማስታወስ ያን የሚቋቋም ዘመን ተሻጋሪ የሆነ ቅርስ ነው ቅዱስ ላሊበላ የሰራውና የቅዱስ ላሊበላ ከሰራቸው ስራዎች አንዱ ትልቁ መገለጫው ቤተክርስቲያኖቹ በመስቀል ቅርጽ ነው የተሰሩት እና ይሄ ማለት ሰው ውስጡ ላይ ያለውን ነው የሚያወጣውና ነገረ መስቀሉ ፍቅረ መስቀሉ በውስጡ ያለበት ቀናኢ ንጉስ ስለነበረ አሁን ዓለም የሚያውቀው ብዙ ጊዜ የቤተ ጊዮርጊስን ቤተክርስቲያን ነው። እንግዲህ ከ11 አብያተ ክርስቲያናት አንዱ አናቱ ላይ በመስቀል ቅርጽ ነው ያለው። ከታች ጀምሮ ሲመሰረት መስቀል ሆኖ ነው የተሰራው። ሌላው ቤተ መስቀል የሚባል ቤተክርስቲያን ራሱ አለው። እነዚህ የመጀመሪያዎቹ ህንጻዎቹ ባንድ አካባቢ ከሚገኙት ቤተ መድኃኔ ዓለም፣ ቤተ ማርያም፣ ቤተ ጎልጎታ፣ ቤተ መስቀልና ቤተ ደናግል የሚባሉት ከላይ ከፍ ብሎ በአየር ሲታዩ እነዚህ አምስቱ ቤተክርስቲያኖች ራሱ መስቀል ነው የሚሰሩት። ቤተ መድኃኔ ዓለም ራሱ ላይ ይሆናል። ቤተ ማርያም መካከል ላይ ናት። ቤተ መስቀል በስተ ሰሜን፣ ቤተ ደናግል በስተ ደቡብ፣ እግሩ ላይ ጎልጎታ የሚባል ቤተክርስቲያን አለ። ይህንን እንደ አንድ የህንጻ ባለሙያ ሲያዩት በአየር ላይ ሲነሳ ዲዛይኑ ራሱ ቤተክርስቲያኖቹ ለእያንዳንዳቸው የራሳቸው የሆነ መስቀል አላቸው። እነዚህ አምስቱ ቤተክርስቲያኖች ደግሞ መስቀል ይሰራሉ እና እያንዳንዱ ወደ መስቀሉ በሚሄድ ጊዜ ነገረ መስቀሉን እንዲያስብ ተደርጎ ዲዛይን የተደረገ በመንፈስ ቅዱስ መሪነት ያነጻቸው ናቸውና የመስቀል በዓል በላሊበላም ልዩ ክብር ልዩ ድምቀት አለው። የ11ዱም ቤተክርስቲያናት ሊቃውንት ቤተ መስቀል ነው ዛሬ የሚያገለግሉት። ቅዳሴው ሁሉም ቦታ ቢቀደስም ሁሉም በአንድ ላይ ሆነው የሚያከብሩት ግን እዛ ነው። በጣም ግሩም ነው። እንግዲህ የመስቀሉ በዓል በሀገራችን ኢትዮጵያ በመላው ዓለም በድምቀት የሚከበር ቢሆንም በላሊበላ ግን በተለየ ሁኔታ ቤተክርስቲያንም ተሰይሞለት ቤተ መስቀል የሚባል ቤተክርስቲያንም ያለ በመሆኑ በዛ ቤተክርስቲያን ነው የሚከበረው በዓሉ ማለት ነው። አንዱ ልዩ የሚያደርገው እንግዲህ ደብረ ሩሃን እሱ ነው። በጣም ግሩም።
እስኪ እንደው ወደ በዓሉ በኢትዮጵያ ስላለው ወደ አከባበር በዚህ ሀገርም ያለውን አከባበር እንመለስበታለን። ከዛ በፊት ግን ስለ ነገረ መስቀሉ ትንሽ ነገር ይበሉን አባታችን። መስቀል ሲነሳ ንግስት እሌኒ ትነሳለች። የዚህ ታሪካዊ አመጣጡ ምንድነው? እንዲሁም ደግሞ በመስከረም 16 ደመራ ከዛ በ17 ደግሞ ዛሬ መስቀል እናከብራለን። የዚህስ ሚስጥሩ እንዴት ነው የሚገናኘው? ነገረ መስቀሉ የሚጀምረው ከእሌኒ ወይም መስቀሉ ከመገኘቱ ጋር ሳይሆን ገና ዓለም ሲፈጠር መስቀል አለ። መስቀል ማለት እንግዲህ የማሸነፍ ምልክት ነው ወይም የማሸነፊያ የኃይል መሳሪያ ነው። ይህንን የምናየው በራእየ ዮሐንስ ምዕራፍ 12 ከቁጥር 4 ላይ ጀምሮ እንግዲህ በመላእክት ዘንድ ጦርነት ነበር ይላል እና ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶ የሚለው ዲያብሎስን ነው። ተዋጋቸው ግን አልቻላቸውም ይላል እና በሰፊው ተብራርቶ በቤተ ክርስቲያን ታሪክ እንደተቀመጠው በመላእክት ዘንድ የነበረው ጦርነት እንደዚህ ግዙፍ እና የሚታይ የሚዳሰስ የሚጨበጥ ጦርነት አልነበረም። ረቂቅ ጦርነት ነው። እነሱም ረቂቃን እንደመሆናቸው መጠን ጦርነቱም ረቂቅ ነው እና የዛን ጊዜ ያሸነፉበት ጦራቸው አንደኛው ስመ እግዚአብሔር ነው። ሁለተኛው ደግሞ የመስቀል ምልክት ነው። የመስቀል ምልክት አድርጎ በእያንዳንዳቸው መላእክት እንዳውም በመጀመሪያው ነገረ መስቀሉ ሲተረክ ዲያብሎስ አሸንፏቸው ኃይል አሳያቸው በመላእክቱ ላይ። ወደ እግዚአብሔር ተመለሱ፣ ጌታችን ይሄ ስሁት እንዲያሸንፈን የተደረገው ለምንድን ነው? ፈቃድህ ነውን አሉት። አይ አንደኛው ማሸነፍ የባህሪያችሁ ስላልሆነ መሸነፍም እንደምትችሉ ፍጡራን ስለሆናችሁ፣ ሁለተኛው በምትሸነፉ ጊዜ ደግሞ ኃይል ከማን ማግኘት እንዳለባችሁ እንድትጠይቁ ነው አላቸውና የመስቀል ቅርጽ ያለው በየክንፋቸው በየሰይፋቸው በየትላቸው ላይ አስቀመጠላቸው ይላል። ያን ይዘው ሲሄዱ ግን ከፊታቸው መቆም አልቻለም ዲያብሎስና ሰራዊቱ። እግዚአብሔርን የካዱት በመስቀሉ ምልክት ተንኮታኩተው ወርደዋል። እንግዲህ መስቀል እንደዚህ አይነት አሸናፊነት አለው በመላእክት ዘንድ። ለዚያ ነው ዛሬ መስቀል ባለበት ሁሉ ስመ እግዚአብሔር የተጠራበት ሁሉ ሰይጣን መቆም አይችልም። ሌላው በዚህ እንዳው ከብዙ ታሪኩ መካከል በኦሪት ዘጸአት ምዕራፍ 17 ያለውን ታሪክ ስናይ በተለይ ከቁጥር 9 ላይ እስራኤል ከግብጽ ባርነት ወጥተው በሙሴ መሪነት ወደ ከነዓን በሚጓዙበት ጊዜ በመንገድ ብዙ ፈተናዎች ይገጥማቸው ነበር እና እንደ ደመና እንደ ጉም በስተው እየተመሙ ነውና የሚሄዱት። መምጣታቸውን የሚሰሙ በመንገድ ያሉ ሰዎች ሁሉ ይቃወማቸው፣ ጦርም ይከፍቱባቸው ነበርና አማሌቃውያን መንገድ ላይ ገጠሟቸው ይላል። መንገድ ከለከሏቸው። እነሱ የሚሄዱበት መድረሻ አላቸው፣ ግን በመንገድ ያሉት ስጋት ስላላቸው መንገድ ይዘጉባቸው ነበርና ሙሴ ወደ እግዚአብሔር አመለከተ እና ኢያሱን ለሰልፍ የሚሆኑ ለጦር የሚሆኑትን ወጣቶቹን ኃያላኑን ሰብስበህ ሂድና ግጠማቸው፣ እኔ ደግሞ ወደ እግዚአብሔር ተራራ ወደ ተራራው ኮረብታ የእግዚአብሔርን በትር ይዤ እወጣለሁ ይላል። የእግዚአብሔርን በትር ይዤ እኔ ወደ ተራራው ኮረብታ እወጣለሁ፣ በዚያ እቆማለሁ ይላል። እንዲህ አድርጎ ሙሴ የእግዚአብሔርን በትር ይዞ ወደ ተራራው ወጣ። መውጣት ብቻ አይደለም፣ ሁለት እጆቹን መስቀል ሰርቶ እንደዚህ ይቆማል። ሙሴ እጆቹን በዘረጋ ጊዜ አማሌቃውያን ይሸነፋሉ፣ እስራኤል ያሸንፋሉ። ሙሴ እጁ ሲዝልና እጁ ሲታጠፍ ግን እስራኤል ይሸነፋሉ።
በመጨረሻ እንዲህ የሆነ ሲቸገሩ አሮንና ሆር የሚባሉ የሙሴ ረዳቶች የሙሴን ሁለት እጆቹ እንዳይዝሉ አንዳቸው በቀኝ አንዳቸው በግራ እጁን ይደግፉ ነበር። ምክንያቱም የሙሴ እጅ ሲታጠፍ እስራኤል ይሸነፋሉ። እንዳውም እነሱም ተሸነፉ ደከማቸው። ሁለቱም እጁን መሸከም ሲደክማቸው በቀኝና በግራ ድንጋይ ከምረው ከዚያ ከድንጋዮቹ ላይ እጆቹን አስቀመጡ። የሙሴ እጅ በተዘረጋ ጊዜ እስራኤል ያሸንፋሉና ያ ምስጢር ነው። እንግዲህ አንደኛ የእግዚአብሔር በትር የተባለ ሙሴ ተአምር ያደርግባት የነበረች በትር የመስቀል ምሳሌ ናት። ያቺ በትር የኤርትራን ባህር መትቶ ከፍሎባታል። እስራኤልን አሻግሮባታል። እንደገና መትቶ ደግሞ ጠላት አስጥሞባታል። ይሄ ሲመሰል ሙሴ የክርስቶስ ምሳሌ ነው። በትሩ የመስቀል ምሳሌ ነው። ባህሩ የሲኦል የገሃነም ምሳሌ ነው። የተሻገሩ ነፍሳት እስራኤል የነፍሳት ምሳሌዎች ናቸው። የሰጠሙት ደግሞ ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ ምሳሌዎች ናቸው። እና ሙሴ እጁን ካልዘረጋ እስራኤል ማሸነፍ አይችሉም። ይሄ ማለት ክርስቶስ በመስቀል ላይ ካልዋለ፣ ክርስቶስ ካልተሰቀለ ነፍሳት አይድኑም፣ ዲያብሎስ ድል አይነሳምና መስቀል አሸናፊ ነው የምንለው ከዚህ የተነሳ ነው። እንግዲህ ሰዎች አንዳንድ ሞኝ ሰዎች ክርስቶስ በመስቀል ላይ ተሰቅሎ ሞተ ስንል ክርስቶስን የሞተ ዲያብሎስን የገደለ አድርገው የሚቆጥሩ አሉና የማይመች ጥቃስ ይጠቅሳሉ። አባትህ የሞተበትን መሳሪያ ማክበር ይገባል ይላሉ። ነገር ግን በዚህ የምናየው ግን በፍጹም ክርስቶስ የሞተ አይደለም። ክርስቶስ ሞተ ተነሳ የምንለው የሞተው ግን ለዘላለም የሞተው ግን ዲያብሎስ ነው። ስለዚህ ዲያብሎስ የሞተው በምንድነው ከተባለ በመስቀል ላይ ክርስቶስ ባፈሰሰው በደሙ ነው። ክርስቶስ በተሰቀለ ጊዜ ለዘላለም ከኛ ላይ የተወገደው የጽል ግድግዳ የፈረሰበት መስቀል ነው። ሌላው መስቀል ለኛ ለምናምን ሁሉ እውነተኛውን የጽድቅ ፍርድ የተፈረደልን 5500 ዘመን በደይን የነበሩ አዳምና ልጆቹ ነፃ የወጡበት ክርስቶስ በመስቀሉ ዙፋንነት ላይ ተቀምጦ በሰጠው ፍርድ ነው። ባፈሰሰው ደሙ በቆረሰው ስጋው ነውና መስቀል ለቤተ ክርስቲያን ትልቅ ክብር አለው፣ ትልቅ ቦታ አለው። አዎ ከምናመልከው ከእግዚአብሔር ቀጥሎ ከፍጡራን ከሰው ወገን ከመቤታችን እንደዚህ ደግሞ ቅርስ ከሆኑ ነገሮች ደግሞ እንደ መስቀል የከበረ የለምና እንግዲህ መስቀል ሌኔ ከማውጣቷ በፊት አስቀድሞ ምሳሌዎች አሉት ለመስቀል። ክርስቶስ ከመሰቀሉ አስቀድሞ የመላእክት ማሸነፍ ሙሴ በእንደዚህ አይነት መገለጹ፣ ሌላው በዓለመ መላእክት ኪሩቤልን ሲፈጥራቸው እግዚአብሔር ነብየ እግዚአብሔር ኢሳይያስ በምዕራፍ 6 ቁጥር 2 ላይ እንዳስቀመጠልን በክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይሰሩ እምጽንፍ እስከ አጽናፍ ይላል። 6 ክንፍ አላቸው ሱራፌል። በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ወደ ላይ፣ ሁለት ክንፋቸውን ቀኝና ግራ ሲያደርጉ መስቀል ይሰራሉ። እንዲህ ብሎ ያየው ክርስቶስ ሰው ከመሆኑ በፊት እንዲህ ሆኖ መታየታቸው ይላል እንዲህ ሆነህ ተሰቅለህ ዓለምን ታድናለህ ሲሉት ነው። አሁንም እንዲህ ሆኖ መኖራቸው ደግሞ እንዲህ ሆነህ ተሰቅለህ ዓለምን አድነሃል ሲሉ ነው። ልዩ ብዙ ትንታኔ ቢኖረውም የመስቀል ምሳሌነቱ ይህን ነውና ስለዚህ መስቀል ለክርስቶስ መሰቀል አስቀድሞ ብዙ ትንቢታዊ ቃላትና ምሳሌዎች አሉት። ከምሳሌዎቹ አንዱ ሙሴ ያደረገው በዚያ በተራራው ላይ ያሳየው ስለ ክርስቶስ መስቀል
የምናይበት ነውና ነብዩ እግዚአብሔር ዳዊትም በትንቢቱ ምን ብሎ ተናግሯል? በመዝሙር 60 ከቁጥር 4 ላይ ወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቅስት ከቀስት ፊት ይድኑ ዘንድ ለሚፈሩህ ምልክትን ሰጣቸው ብሏል። ያ ማለት በመላእክት ከተማ በነበረው ጦርነትም ለመላእክት የተሰጠ ምልክት ነው መስቀል። እስራኤልና አማሌቅ በገጠሙበትም ጊዜ በሙሴ ዘመን የማሸነፊያ ምልክቱ የሙሴ በትር ወይም የሙሴ እጅ መዘርጋት ትልቅ ምልክት ነበረ እና መስቀል የማሸነፍ ምልክት ነው። ከክርስቶስ መሰቀል በፊት ሁሉ የነበረ ለምሳሌ የግሸንን ተራራ ስናየው ቀድሞ የተፈጠረ ነው ማለት ነውና መስቀሉ ዝም ብሎ እንደ ደራሽ አይደለም፣ ትንቢት የተነገረለት ነው። ክርስቶስ በመስቀል ላይ እንደሚሰቀልም እንደሚያድንም የተነገረ ስለሆነ እንደሱ ነውና እንግዲህ ወደ ይሄ ከሆነ እንግዲህ መስቀል ለክርስቲያኖች ትምክህት ከሆነ ለክርስቲያኖች ድህነት ከሆነ እንዲሁም ደግሞ የአሸናፊነት ምልክት ከሆነ ይሄ በሆኑ ያበሳጫቸው እንግዲህ ደግሞ ቀድሞም የነበሩ ይሄንን መስቀል ክርስቶስ የተሰቀለበትን መስቀል ክርስቲያኖች ለዚህ ጥቅም ለዚህ ዓላማ ይጠቀሙበታል በማለት በቅናት ተነሳስተው ክርስቲያኖች እንዳይገለገሉበት አደረጉ። ከዛ በኋላ ደግሞ እቺ ንግስት እሌኒ የተባረከች ንግስት ደግሞ መታ መስቀልን መልሳ ለክርስቲያኖች ሰጠች የሚል ምን ሰማው ነገር አለና ይሄ እንዴት ነው ታሪኩ አባታችን? እውነት ነው። ያው ምን ሰማው ብቻ ሳይሆን የተጻፈ የተሰነደ ቤተክርስቲያናችን የምታምንበት ነው። ይሄና እንደተባለው እንግዲህ ክርስቶስ ዓለምን ለማዳን ወደዚህ ዓለም መጥቷል። ስለ መስቀሉ ተናግሯል። እንግዲህ ሊያገለግለኝ የሚወድ መስቀልን ይሸከም ወይም መስቀሉን ተሸክሞ ይከተለኝ ብሏል። መስቀል እንግዲህ ሁለት ትርጉም ነው ያለው። አንደኛው መከራ ነው፣ ሁለተኛው ደግሞ ምልክቱ ነው። ደግሞ ራሱ የምናየው የምንዳስሰው ነውና ክርስቶስ ሁሉንም ተቀብሏል። ስድቡ፣ ሽሙጡ፣ መገፈፉ፣ መገረፉ በአጠቃላዩ በዕለተ ዓርብ የተደረገው ሁሉ መስቀል ይባላል። እንደገና ደግሞ ራሱ ደግሞ እጁን ዘርግቶ የተሰቀለበት መስቀል ደግሞ እሱ መስቀል ይባላል። እና እንግዲህ ይሄ መስቀል ክርስቶስ በዚያ በመሰቀሉ የመጨረሻው ድህነተ ዓለም የተፈጸመበት የክብር ዙፋኑ ነው። ደሙ ፈሶበታል። አዎ ነብዩ እግዚአብሔር አሁንም በሌላኛው መዝሙር 131 ላይ ወንሰግድ ውስተ መቃን አበቆ መቅረ እግዚእነ ይላል። የጌታችን እግሩ በቆመበት ቦታ ላይ እንሰግዳለን ይላል። እንግዲህ ጌታችን እግዚአብሔር ዓለም ሁሉ የሱ ነው። ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ብሏል። ነገር ግን በተለየ ሰው ሆኖ ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ ለ3 ሰዓት በህይወት ዮሴፍና ኒቆዲሞስ እስከ 11ኛው እስከ ድረስ በመስቀል ላይ ቆይቶበታል። ይሄ እንግዲህ ዓለምን ያስታረቀበት ዓለምን ያዳነበት መስቀል ነውና እሱ ይህን ካደረገ በኋላ እንዳልከው እሱ ክርስቶስ ከተነሳ በኋላ መስቀሉ ተአምር ያደርግ ነበር። ምክንያቱም ክርስቶስ የነካው ነው። ክርስቶስ ኃይል ያደረገበት ስለሆነ አጋንንትን ሲያወጣ፣ ድውያንን ሲፈውስ፣ ሙታንን ሲያነሳ አይሁድ አሁንም መፈራረጃ ሆነብን ብለው እንዲቀብሩት አድርገዋል። የቤታቸውን ጉድፍ እንዲጠሉበት አድርገዋል። ለ300 ዓመታት እንዲህ ቆይተዋል። ከዚህ በኋላ ነው እንግዲህ እሌኒ ወደዚህ በራእይ ተመርታ የመጣችው። ከዚያ እሷ ከመምጣቷ በፊት ግን ልጇ ቆስጠንጢኖስ በዘመኑ 2 ኃያላን ነገስታት ተገዳዳሪዎች ነበሩት። መክሲሚያኖስ እና ዲዮቅልጥያኖስ የሚባሉ ጣዖት አምላኪዎች ናቸው። በተለይ ዲዮቅልጥያኖስ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ በአባ ጋግዮስ ምክንያት ዘመነ ሰማዕታት የሚባለውን የጭካኔ ዘመን ክርስቲያን ነኝ ብሎ እንዳይናገሩ የተደረገበት፣ እኔ ክርስቲያን ነኝ እያሉ ክርስቲያኖች በየቀኑ በሰማዕትነት የሚሞቱበት ዘመን ነበርና በዚያ ዘመን እንግዲህ እናቱ ታስተምረው ስለነበረ ምንም እንኳን ከአረማዊ አባት ይወለድም የሷን ሃይማኖት ተነግረው
ስለነበረ በመጨረሻ የአባቱን መንግስት ይዞ እነዚህን ኃያላን ለመዋጋት በተነሳበት ጊዜ በራእይ የታየው መስቀል የማሸነፍ ያለው በዚህ ትምህርተ መስቀል ትነው ጸረተ የሚል ራእይ በዚህ የመስቀል ምልክት ጠላትን ታሸንፋለህ። ከዚያ በኋላ ልክ በመላእክት ጦርነት እንደተደረገው ቆስጠንጢኖስም ከወርቅ ከብር ከተለያየ ማዕድን እያሰራ የመስቀል ጌጥ በጦሩ በፈረሱ በእያንዳንዱ የጦር መሳሪያ ሁሉ መስቀል ማስቀመጥ ጀመረ እና ይህንን አድርጎ ወደ እነዚያ ወደ ጠላቶቹ ሲሄዱ በፊቱ መቆም አልቻሉም። እነዚያን ይረዱ የነበሩ አጋንንት መስቀልን ሲያዩ በመስቀል ፊት መቆም ስላልቻሉ አሸንፈውታል መስቀል። ከዚያ የተነሳ ነው እንግዲህ ለኔ ይሄ መስቀል ለልጇ ለቆስጠንጢኖስ ነው የታየው። ይሄ መስቀል እንዲህ አይነት አሸናፊ ከሆነ ውለታ መክፈል አለብኝ ነው እንግዲህ። ሄደች፣ ፈለገችው፣ ማግኘት አልተለችም፣ ተቀብሯል ተባለች። በብዙ ፍለጋ እንግዲህ ዛሬ መስከረም 17 የምናከብረውን በዓል መስቀሉን ለማግኘት ሽማግሌዎችን ጠይቃለች፣ አይሁዶችን በተለያየ ጠይቃለች። የመጨረሻ ግን ነግረዋትም ለማረጋገጫ የተጠቀመችው ብዙ እንጨት ሰብስባ ዕጣን ጨምራ አቃጠለችና ደመራ ደመረች። ጢሱ ወደ ላይ ወጥቶ መስቀሉ ካለበት ላይ እንደ ቀስተ ደመና ሆኖ ተተከለ። በዚህ እንግዲህ ተረድታ ማስቆፈር ጀምራለች ማለት ነውና የመስከረም 16 ወይም 17 በዓል ነው። አዎ ከዚሁ ጋር አባታችን ብዙ ጊዜ እንግዲህ ስለ መስቀል ሲነገር መስከረም 17 መስቀል ነው፣ ግን ደግሞ መጋቢት 10 መስቀል ተብሎ ይከበራል ይላሉና ሁለቱ እንዴት ነው የሚገናኙት? በመስከረም 17 እና በመጋቢት 10 መካከል ያለው የመስቀሉ አከባበር? መስቀል ከሚከበርባቸው እንግዲህ 3 ቀኖች ናቸው። መስከረም 16ም ይከበራል መስቀል፣ መስከረም 17 ይከበራል፣ መስከረም ማነው መጋቢት 10 ይከበራል። በዋናነት መስከረም 17 መስቀሉን ለማግኘት ደመራ ደምራ እሳት አቃጥላ መስቀሉ ያለበትን የተረዳችበትና ለማግኘት ቁፋሮ የተጀመረበት ነው የሚባለው ቤተክርስቲያን። መጋቢት 10 መስቀሉ የወጣበት ነው። እንግዲህ ወደ 6 ወር አካባቢ ፈጅቷል ማለት ነው፣ ብዙ ሰራዊት ይዛ። ከዚያ በኋላ መስቀሉን ካወጣች በኋላ መስቀሉ የክርስቶስ መስቀል ለመሆኑ እግዚአብሔር ብዙ ነገር ታምራት አሳይቷታል። መስቀሉ ከመቃብሩ ሲወጣ የፀሐይን ብርሃን በሚበዘብዝ ኃይል ራሱ ብርሃን ሆኖ ታይቷል። ድውያንን ፈውሷል። መስቀሉን እያነሱ የሞቱ አጽሞች ሁሉ ሲያስቀምጡ ሙታን እስከ መነሳት ድረስ ደርሰዋልና ይሄ ነው የጌታዬ መስቀል ብላ አምናለች። ከዚያ በኋላ በኢየሩሳሌም አሁንም የመስቀል ቤተክርስቲያን ወይም ጎልጎታ በሚባለው ታላቅ ቤተክርስቲያን አሰርታለች። ሌሎችም ክርስቶስ ስራ በሰራባቸው ቦታዎች ሁሉ በተወለደበቱ በአስተማረበት በደብረ ዘይት፣ በደብረ ታቦር፣ በጎልጎታ፣ በጽርሐ ጽዮን በተለይ በዚያ ጊዜ ሰፊ የሰው ኃይልና ብዙ በጀት ከንጉሱ አስመድባ ቤተክርስቲያን ሰርታ ይሄ የመስቀል ቤተክርስቲያን ታላቁ የተመረከው መስከረም 16 ተባርኮ መስከረም 17 ደግሞ ቅዳሴ ቤት ሆነ ማለት ነው። አሁን ታሪኩ ከዚያው ጋር ተያያዘ። መስከረም 16ም የመስቀል ቅዳሴ ቤተክርስቲያኑ ነው። መስከረም 17 ያው ቁፋሮ የተጀመረበት ነው ተብሎ እንዲህ ይከበራልና ወደ ሀገራችን ግን መስከረም 21ንም መስቀሉ ወደ ግሸን ተራራ የወጣበት እና ቅዳሴው የተቀደሰበት ስለሆነ እሱንም እናከብራለን። እንግዲህ ያኔ ንግስት እሌኒ ያው የመስቀሉ ፍቅር አድሮባት በልጇ መልካም ፍቃድ ይህንን የክርስቶስን መስቀል አስገኘች። ያን መስቀልም ከተቀበረበት ለማውጣት የራሷን ዘዴ ተጠቀመች። ደመራ ደመረች፣ ጭሱን ማመለከታት፣ እሷም ሄዳ መስቀሉን አወጣች። ይሄ የሆነው የዛሬ ስንትና ስንት ሺህ ዘመን ነው። አሁን እኛ ክርስቲያኖች ይህንን በዓል ማሰብ መስቀልን ማክበር ምንድነው ጥቅሙ? ብዙዎች ያኔ መስቀሉ ተገኝቷል፣ አሁን ለምንድን ነው መስቀል ብላችሁ ደመራ ደምራችሁ የምታከብሩት የሚል ጥያቄ ያነሳል። ያው ይሄን ከመስቀል ጋር ሳይሆን እያንዳንዱ በዓል የምናከብረው በዓል አናክብረው ወደሚለው ነው የሚመጣው።
ገናንም እናከብራለን አይደል? ክርስቶስ የተወለደው አንድ ጊዜ ነው። ገናንም እናከብራለን። ጥምቀትን በየዓመቱ እናከብራለን። ለምን እናከብራለን? ትንሣኤ በየዓመቱ እናከብራለን። በየዓመቱ ይነሳል ብለናል፣ መታሰቢያ ነው። አሁን የመስቀሉን በዓል የምናከብረው መታሰቢያ ነው። መስቀሉ እንዲወጣ ኃይል ያደርጋል፣ አሸናፊ ነው ብለን በተለይ መስቀሉን ስናከብር ደግሞ የምናከብረው በውስጥ የምናስበው ተሰቃዩን ነው። መስቀሉን ማሰብ ተሰቃዩን ማሰብ ነው። መስቀሉ ወዴት ነው የሚወስደን? መስቀል የምናከብረው ስለምንድን ነው? አባ ሕርያቆስ ማርያም ሆይ እንወድሻለን ከፍ ከፍ እናደርግሻለን አለና እውነተኛውን የህይወት ምግብና የህይወት መጠጥ ስለወለድሽልን ነው ብሏል አይደል? እመቤታችን የምናከብራት ክርስቶስን ስላስገኘች፣ መስቀሉንም የምናከብረው ክርስቶስ ስለተሰቀለበትና በመስቀሉ ዋጋ ከፍሎ እኛን ስላዳነን ነውና ይህንን አለማክበር ያው ሌሎችን ታላላቅ በዓላት እንደምናከብረው የምናከብረው። የተወደዳችሁ ተመልካቾቻችን እንግዲህ ቆይታ እያደረግን ያለን ነው ከታላቁ አባታችን ከመምህር አባ ጽጌ ሥላሴ መዝገቡ የቀድሞ የደብረ ሮሃ ቅዱስ ላሊበላ ቤተክርስቲያን አስተዳዳሪ፣ በአሁኑ ሰዓት ደግሞ በዚህ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የባልቲሞር ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ናቸው። እንዲሁም ደግሞ የሀገረ ስብከቱ የሊቃውንት ጉባኤ ሰብሳቢ ናቸው። እንግዲህ ከሳቸው ውጭ ስለ ነገረ መስቀሉ ማን ይናገር? ያው በኢትዮጵያ መስቀል በድምቀት በሚከበርበት በተለይም ደግሞ በላሊበላ ቤተ መስቀልም የሚባለው ቤተክርስቲያን ባለበት በድምቀት በዓሉን የሚያከብሩ የሚያስተምሩ ለብዙ ዘመን መስቀልን የሚዘክሩ አባታችን ናቸው። ስለዚህ ስለ መስቀሉን ስናከብር ስለ ነገረ መስቀሉም እንደዚሁ አንዳንድ ነገሮች ማንሳት ይገባልና እሱን ነው እየተወያየን ያለነው። አሁንም በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። ያላችሁበት ሆናችሁ መርሃ ግብራችንን የምትከታተሉ የማርቆስ ቴሌቪዥን ተከታታዮች በድጋሚ መልካም በዓል ይሁንላችሁ። ይህንን መርሃ ግብር በቴሌቪዥን መከታተል ያልቻላችሁ ደግሞ በዩቲዩብ ገጻችን እንድትከታተሉ በዚሁ ለመጠቆም እንወዳለን። አሁን ቆይታችሁ ከኛ ጋር ይሁን። አባታችን እንግዲህ ስለ መስቀሉ ሚስጥር በተለይ ደግሞ መስቀል ስንል ደግሞ መስቀልን ስናከብር ምን ማሰብ እንዳለብን በሰፊው ነግረውናል። አንድ ጥያቄ ማንሳት ፈልገው ከዚህ ጋር በተገናኘ እንግዲህ መስቀል ሲባል ንግስት እሌኒ ሁልጊዜም በታሪክ የምትወሳ ንግስት ናት። በእውነቱ የመስቀሉ ፍቅር ያደረባት ዛሬም ደግሞ ለኛ ለክርስቲያኖችም መመኪያችን የሆነውን መስቀል ያገኘችልን በቁፋሮ ያወጣችልን ናትና ይሄ በታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድም ስትከበር ስትዘከር ትኖራለች። በድሮ የነበሩ ነገስታት እንደዚህ መስቀልን ከተደበቀበት ፈልገው የሚያመጡ ነገስታትም ነበሩ። አሁን ደግሞ መስቀልን የሚያሳድዱ ብዙ አሉ። እንግዲህ በዓለም ማለት ነው። ይህን ስንል መስቀሉን ያሰሩ ክርስቲያኖችን የሚገሉ የሚያሳድዱ፣ መስቀሉን ማየት የማይወዱ፣ በመስቀሉ ላይ የሚዘባበቱ፣ ለመስቀሉ ክብር በመሰጠቱ የሚበሳጩ ብዙዎች አሉና ይሄንን እንዴት ያዩታል? በምን መልኩ ነው ለኛ ለክርስቲያኖች ትምክህት የሆነውን መስቀል ለነሱ ማስረዳት የሚቻለው? እንግዲህ ያው ጊዜ ነው። እንግዲህ ሁሉም ጊዜ አለው፣ ለሁሉም ጊዜ አለውና ቤተክርስቲያን እንግዲህ ከሕገ ልቡና ጀምሮ እንግዲህ የነበረች ናት። እንግዲህ ብዙ ወጣ ውረድን ያሳለፈች ቤተክርስቲያን ናት። በሕገ ልቡና በሕገ ኦሪትም የነበረች በአዲስ ኪዳንም እስከ ዛሬ ያለች የምትቀጥል ናት። ይሄ ማለት እግዚአብሔር በምሳሌ የፈጠራቸው ፍጥረታት እግዚአብሔር አለ ብለው የሚያምኑ ሁሉ የእግዚአብሔር ሰዎች የምንላቸው ማለት ነውና ምንም እንኳን ቤተክርስቲያን ብለን የምንጠራው ክርስቶስ ተብሎ ተገልጾ ወደዚህ ዓለም ከታየበት ወዲህ ቢሆንም ከዚያም በፊት በሕገ ልቡና በሕገ ኦሪት እግዚአብሔር ይመለክ ነበረ። በነቢያቱ በካህናቱ እያደረ ሕዝቡን ይጠብቅ ነበርና ነገስታቱ ካህናቱም አንድ ሆነው ያገለግሉ ነበረ። ምንድነው የዛን ጊዜ የለየለት ነበረ። ለምሳሌ እነ ንጉስ ዳዊትን ስናስብ እነ ንጉስ ሰሎሞንን ስናስብ ቤተ መቅደሱን የሚያንጹ ከነሱ ይልቅ ለቤተ እግዚአብሔር የሚያደሉ ነገስታት ለእግዚአብሔር የሚያደሉን ማለት ነው። ይህና እንግዲህ መቼ ላይ እንደቆመ አሁን በሀገራችን ቅርብ ጊዜ ነው፣ ገና 50 ዓመት አልሞላው። እስከ አፄ ኃይለ ሥላሴ ጊዜ ድረስ የነበሩ ነገስታት ኢትዮጵያ በዚህ የታደለች ናት። ከአፄ
ነገስታቱ ሃይማኖቱን ብሔራዊ ሃይማኖት ነው። የኢትዮጵያ ብሔራዊ ሃይማኖት ነው። ሲመጣም ክርስትና ማነው ብሉይ ኪዳንም ሲመጣ በቀዳማዊ ምኒልክ ነው የመጣው በቤተ መንግስት በሰሎሞን ልጅ በኩል ታቦተ ጽዮን ስርዓተ ኦሪቱ መጻሕፍተ ኦሪቱ ካህናቱ ሌዋውያኑ የዛን ጊዜ ነው የመጡና አብሮ የኖረ ነው። በሐዲስ ኪዳንም የመጀመሪያው ጥምቀትን ያመጣው ጃንደረባ የቤተ መንግስት ሰው ነው ባኮስ። ከዚህ የተነሳ እንደ ሌሎቹ ዓለማት ሐዋርያትን ገድላ አሰቃይታ አልቀበልም ብላ ሳይሆን በራሷ ጊዜ ወዳ የተቀበለች ሀገር ናት ኢትዮጵያ። እስከ ቅርብ ጊዜ እስከ አፄ ኃይለ ሥላሴ ድረስ የነበሩ ነገስታቷም የሚታወቁበት መታሰቢያቸው ቤተክርስቲያን መስራት ነው። የሚጠቅሱት እነሱ የሚያውቁት ንጉስ የዳዊትን ምኞት የሰሎሞንን ስራ ነው እነሱ የሚሰሩት። ከዚህ የተነሳ ቤተክርስቲያን ደግሞ ለህዝቡ የምታሰጠው አስተዋጽኦ ቀላል አይደለም። ብዙ ፖሊስ ከመቅጠር አንድ ቤተክርስቲያን ማነጽ የተሻለ ነው። የቤተክርስቲያን ዘወትር ስራዋ ምንድነው? ወንጀል መከላከል ነው። 10 ህግጋት በአጠቃላይ እነዚህ የሞራል ህግ ናቸው። እንግዲህ ምንድነው የሚለው? ለምሳሌ ከዚህ መካከል አትስረቅ፣ አትግደል፣ አታመንዝር፣ የሰው አትመኝ፣ እግዚአብሔርን ማምለክ፣ ሌላ ዓለም ወላጅን አክብር። እነዚህ በአጠቃላይ ሲታዩ ሰው እንዲህ ከኖረ እንደ መላእክት መኖር እኮ ማለት ነው። ቤተክርስቲያን ዘወትር ተልኮዋ ይሄ ስለሆነ ቤተክርስቲያን ሰርተው ህዝባቸውን በቤተክርስቲያን በኩል መጠበቅ ነው ድርሻቸው የነበረውና ወንጀልም የሰው ጥፋትም እንደዚህ አልነበረም። እንግዲህ ይሄን በተለያዩ ዓለማትም አሁን ዓለሙ እንዲህ እስከሚሆን ድረስ በአውሮፓም አሁን ስታይ አሁን የዛን ጊዜ የነበሩት መሪዎቹ ከእግዚአብሔር ያልተለዩ ነበሩ። አሁን ባለው ሲታይ ደግሞ በተቃራኒ እግዚአብሔር የሚለው የተረሳ ሰው ፍጥሩን ሁሉ እግዚአብሔር በምሳሌ የፈጠረውን ፍጡር እግዚአብሔር የለሽነት ወደ ማድረግ ነው የሚወስዱት። አንዳንዶቹ የሃይማኖት ድርጅቶች መዳረሻቸው ወስደው በቃ ከሰውነት ባህሪ የሚያወጡ ነውና እንግዲህ የመስቀሉ ብዙዎች ሳያውቁት የመስቀሉ ጠላቶች ሆናሉ ይላል ቅዱስ ጳውሎስ። በአሁኑ ጊዜ አሁን በሀገራችን እንግዲህ እኛ በዚህ በባይድ ሀገር ተረጋግተን ባንዲራችን ተከብሮ መንገድ ተዘግቶልን ፖሊስ ተመድቦልን በፍቅር በሰላም ሁሉ በፍቅር ነው የምናከብረው። እንደምታየው በሀገራችን ይሄ የለም። አሁን በሰቀቀን ነው አይደለም ክፍለ ሀገር ያሉት ይቅርና አዲስ አበባ አሁን መስቀል ለማከር መለጣ ሲባል ብዙ እናቶች ይጨነቃሉ። እንዴት ብሎ ተከብሮ በሰላም እንመለስ ይሆን በሚል ሰቀቀን ነው ያሉት። እና ይሄን እንግዲህ የመስቀሉ ጠላቶች እየበዙ ነው በአሁኑ ዘመን። በተለይም ኢትዮጵያ ላይ አሁን እንግዲህ የመስቀሉ ጠላቶች ስንል የመስቀሉ ጠላቶች የራሱ የክርስቶስ ጠላቶች ናቸው ይባላል። የመስቀሉ ጠላቶች የክርስቶስ ጠላቶች መጀመሪያ ክርስቶስን ስለተጣሉ ነው እንግዲህ መስቀሉን የሚጣሉት። ቅዱስ ጳውሎስ ምን ብሎታል? ጌታችን ክርስቲያኖችን በሚያሳድድበት ወቅት ከማመኑ በፊት ሳውል እስከ መቼ ታሳድደኛለህ አለው። እስከ መቼ ታሳድደኛለህ? የተሳለውን ጉጠት የተሳለውን ጦር ብትረግጠው ላንተ ይመስብሃል። አሁን ክርስቶስን አግንቶ ያሳደደው አለም ጳውሎስ። ክርስቶስን የሚያምኑ ምዕመናንን ማሳደድ፣ አማኞችን ማሰቃየት ክርስቶስን ማሰቃየት ነው። ከመስቀሉ በላይ የሞተለትን አማኝ በደሙ የገዛውን አማኝ በጦር በችግር በረሃብ በቸነፈር እንዲሰቃይ ማድረግ ይሄ አይኑ እያየ አሰቃይቶ መግደል ማለት ነው። በክፉ ስቃይ ይሄን የሚደረገው በሀገራችን በአሁኑ ጊዜ ደግሞ በመሪዎች ነው። በእልህ የመስቀል በዓል ከዛሬ ስንት ዓመት በፊት ለዘመናት ይዘራው የኖረችው መሬት የአንድ ግለሰብ እንኳን መብት ያክል ቤተክርስቲያን የላትም። አሁን አንድ ግለሰብ የሚኖርበት ቤት መብት አለው። ቤተክርስቲያን ግን በይዞ የተያዘቻቸው የመስቀል አደባባዮቿ ይገፋሉ፣ ይነጠቃሉ፣ ለተለያየ አገልግሎት ይውላሉ። ይሄ እንግዲህ ዘመን ያመጣው እንግዲህ መዓት ነው። በቤተክርስቲያን እንደዚህ አይነት አስከፊ ዘመናት አልፈዋል። አሁንም ባለንበት እንግዲህ ለቤተክርስቲያን ከባድ የስቃይ ዘመን አሁን ሁላችንም ሳንወድ ነው የምንኖረው በዚህ በባዕድ ሀገር ብዙዎቻችን እና ብዙ ምዕመናን በሀገራቸው መኖር ይፈልጋሉ። ብዙ ሰራተኞች፣ ብዙ ነጋዴዎች ለሰው የሚተርፉ ስራ ፈጥረው ብዙ የሚያስተዳድሩ ሰው ነገር ግን አገሪቱ በአሁኑ ጊዜ ያለችበት መከራ ከባድ በመሆኑ
የሃይማኖት መሪዎች አሁን ገዳማቱ በስቃይ ላይ ናቸው። አሁን ዛሬ እኔ ያከብርበት የነበረው አሁን ግሸን ላሊበላ እንዴት ነው የሚከበረው? በድሮ አይደለም። ሰው ለመሄድ ተሳቆ ነው የሚሄደው። ተሳቆ እንደ አልቀርም እንኳን ቢል ነፍሱን አስይዞም ነው የሚሄደው ማለት ነው እንጂ እንደ ድሮው እየናፈቀው ደስ እያለው አለ የሚሄደው። ብሞትም ልሙት አይነት ነው ጉዞ እና በአሁኑ ጊዜ የመስቀሉ ጠላቶች እጅግ በጣም በስተዋል። በአፋቸው የሚናገሩ በተግባር የሚፈጽሙና ከምንም በላይ በዓል ማክበርማ ሲደላ ነው። በሰላም ወጥቶ መግባት፣ በተፈጥሮ የተሰጠውን ንጹህ አየር ማሽተት፣ ውሃ ጠጥቶ ጥሬ ቆርጦ መማደር የተሳነባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሁኑ ጊዜ እጅግ ብዙ ናትና ይህንን በዓልኛ በዚህ ስናከብር ሁላችንም የመጣንበት የተነሳንበት የምናውቃቸው ገዳማቱን አድባራቱን ወገኖቻችን ሊቃውንቱን የአብነት ተማሪዎችን በማሰብ የነሱ መከራም ሊሰማን ይገባል። ሆኖም ግን ዋጋ አለው መከራቸው። የብዙዎቹ ሞት ዋጋ ያለው ሞት ያው የመስቀሉ ነገር መስቀል ምልክቱ ሲሆን ዋናው መልእክቱ ደግሞ መከራ መቀበል መሆኑን አምነን ክርስቶስም ተከታዮቹ ሐዋርያትም በዚህ ምድር መከራ ተቀብለው ስለሆነ ያለፉት ብቻ የሚያሳዝነው በአዋጅ በነገስታቱ ፍላጎት ሆኖ ሲሆን ያሳዝናል እንጂ በግል የምንቀበለው መከራ ዋጋ ያለው ነው። አሁንም እግዚአብሔር ይህንን በዓል ለማክበር ፈልጋችሁ ያላከበራችሁ እግዚአብሔር ምሕረት ለሀገራችን ይላክልን። እንግዲህ በመስቀል በዓል መስቀሉን የሚጠሉ መስቀል ያነገቱትን መስቀል የለበሱትን የሚያሳድዱትን ልቦና ይስጥልን ነው የምንለው። በዚሁ አጋጣሚ ምንም እንኳን ብዙዎች መስቀልን ከክርስቲያኖች ልብ ፍቃው ለማውጣት ቢሞክሩም በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ኦርቶዶክሳውያን ለመስቀል ያላቸው ፍቅር ልዩ ነው። በመውጣት በመግባት ሲነሱ ሲተኙ በልብሳቸው በግንባራቸው በደረታቸው በእጃቸው ተነቅሰው የሚኖሩ ኦርቶዶክሳውያን ብዙ ናቸውና መስቀል ስንል ይሄንንም የሚያካትት ይመስለኛል አባታችንና የኢትዮጵያውያን ለመስቀሉ ያላቸው ክብር እንዴት ያዩታል እርሶ? እውነት ነው፣ መፋቅ አይችልም። የእመቤታችን የድንግል ማርያምና የመስቀሉ ፍቅር ከኢትዮጵያውያን ላይ በፍጹም ሊፋቅ አይችልም። ለዚህም ነው በተለይ መስቀሉ በቤተክርስቲያን ጉልላት ላይ ይቀመጣል። አሻግረው አይተው ያው መስቀሉን ባየን ቁጥር ሁሉ ጊዜ የምናስበው ተሰቃዩን ስለሆነ እናቶቻችን ቅድም እንደተጠቀስከው በየአካላቸው ይነቀሱታል፣ በልብሳቸው ዘርፍ ይጠልፉታል። ይሄ ማለት እኔ ክርስቲያን ነኝ የሚል አርማ ነው። መስቀል አርማ ነው። ለኛ ለክርስቲያኖች መስቀል አርማችን ነው፣ መለያችን ነው፣ ፍላጋችን ነው። ስለዚህ መስቀሉን ከልቡናችን ሊያወጣው አይችልም። አብረነው ነው የምንሞተው። መስቀሉን አብረነው እንሞታለን እንጂ ከኛ የሚወስደው የለም እና ከክርስቶስ ፍቅር የሚለየኝ ማን ነው? አዎ እንዳለ ምንም የሁሉ መከራ ቢያልፍም እነዚህ መከራ የሚያመጡ ሰዎች ያልፋሉ። ነገር ብዙ መከራ አልፏል። አሁንም ቤተክርስቲያን ትሻገራለች። እንግዲህ በሀገራችን ብዙ መከራ ቢኖርም አሁን ደግሞ በውጭ ዓለም ደግሞ ይሄ ዘመን ደግሞ የተለየ ዘመን ነው። ለቤተክርስቲያን እጅግ የመስፋፋት ዘመን ነው። አሁን እንደምታየው በየጊዜው አሁን ታላላቅ ቤተክርስቲያኖች ሲሰሩ ታላላቅ በዓላት ሲከበሩ ነው የምናየው። እንግዲህ በአንዱ ሲጨልም በአንዱ ይነጋልና ቤተክርስቲያኗ ለዘመናት ከኢትዮጵያ ብዙ የወጣችበት አልነበረም። አሁን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን ባሉበት ሁሉ አለች። ኢትዮጵያውያን ከራሳቸው ከልጆቻቸው ከፍለው ለቤተክርስቲያናቸው ቅድሚያ ይሰጣሉ። በጣም ለጀሮ በሚከብድ ተሳትፎ ነው እዚህ አሁን በዚህ በሰሜን አሜሪካ አሁን የሚታዩ አሁን ቤተክርስቲያን ለመግዛት ታላቆቹን ካቴድራሎች የራሳቸው ለማድረግና ልጆቻቸውን ለማስተማር ሊቃውንቱን ለመሰብሰብ ያለው እንቅስቃሴ ሲታይ በዚህ በኩል ደግሞ እንጽናናለን። በአንድ በኩል የሚጎዱትም ቢሆን ሰው መሞቱ አይቀርም፣ ወደ እግዚአብሔር ነው የሚሄዱት። እነዚህ መከራ ለሚያመጡት ወዮላቸው እንጂ ሰው ዝሮ ዝሮ እንግዲህ እንደ ጥሪው ይሄዳል እና የመስቀሉ ክብር በክርስቲያኖች ላይ እንዳይጠፋ ተደርጎ በትውፊት በትምህርት ተሰርቶ ስለሆነ አሁን ይህንን ነው እንግዲህ ለማጥፋት ትግል እየተደረገ ያለው። ነገር ግን ያው የሚጠፉት ይጠፋሉ፣
ክርስትናዋ ግን ቤተክርስቲያኗ ትቆያለች። በመጨረሻ አባታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀልን እንዴት ነው የምታከብረው የሚለውን ቢያነሱልን ወደድኩኝ። ያው ብዙዎች እንግዲህ ቀደም ሲል እንዳሉት አንዳንዶቹ አባትህ የሞተበትን መሳሪያ ለምን ታከብራለህ ይላሉ በማጣመም፣ አንዳንዶቹ ደግሞ ከኛ ከመስቀሉ ምን አለን ከክርስቶስ ነው እንጂ ከተሰቃዩ ነው እንጂ የሚሉ አሉ። በተለያየ መንገድ የሚያፈዙ ብዙዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለመስቀል የምትሰጠው ክብር ልዩ ነው እና ይህም ልዩ ያደርጋታል። እንዴት ነው መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሚታሰበው የሚከበረው? መስቀል እንግዲህ ትልቅ ዋጋ አለው። ለምሳሌ እግዚአብሔር ለሰው ልጆች ከሰጠው የሚዳሰስ ቁስ ቅዱስ ቁስ መጀመሪያ ለሙሴ የሰጠው የቃል ኪዳኑ ታቦት ነው። ይሄ የቃል ኪዳኑ ታቦት የሚገኘው በሀገራችን በኢትዮጵያ በአክሱም ነው። ሁለተኛው ታሪካዊ ዓለምን ያዳነበት ክርስቶስ የተሰቀለበት መስቀሉ ነው። ይሄ መስቀሉ በክብር የሚገኘው በሀገራችን በኢትዮጵያ በግሸን ተራራ ላይ ነው። ስለዚህ እነዚህ ታሪኮች እስካሉ ድረስ ከኛ የሚወስዳቸው የለም እና እኛ የመስቀሉ ፍቅር ከዚህ የተነሳ ነው። እንግዲህ የመስቀሉን አመጣጥ ስናይ ደግሞ የቀደሙት ነገስታት እና አፄ ዳዊት እና አፄ ዘርዓ ያዕቆብ በምን ያክል ፍቅር አፄ ዳዊት በግብጽ የነበሩ ምዕመናን በጊዜው በነበሩ አረማውያን በተሰቃዩ ጊዜ ረዷቸው። በግብጽ ያሉ ክርስቲያኖች ሊቃነ ጳጳሳቱ ብዙ ገንዘብ ወርቅ ብር እንስጥ ሲሏቸው አይደለም ወርቅ ብር የኔ አለኝ እና ምን እናደርግልኝ ሲሏቸው የጌታዬን መስቀል ነው የምፈልገው አሉ። እና መስቀል ለኛ ለክርስቲያኖች ለምናምንበት ኃይላችን ነው፣ መድኃኒታችን ነው። አዎ ስንታመም እንታሽተን እንፈወስበታለን። መስቀሉን አማትበን አጋንንት እናርቅበታለን። በመስቀሉ ባርከን ክፉን ነገር እናስወግድበታለን። ቅዱስ ጊዮርጊስ መከራ በሚቀበልበት ጊዜ አንዱ የቀረበለት መከራ መርዝ እንዲጠጣ ነው። መርዝ ሲያቀርቡለት ያ ገዳዩ መርዝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲጠጣው ውሃ ይሆናል። መጨረሻ ላይ ኃይሉ ያለው ጣቱ ላይ ስለሆነ እጁን የኋሊት ሰሩት ተባለ። እንዳያማትብ እጁን የኋሊት ሲያስሩት መስቀል እንዳይሰራ ወደ ኋሊት ሲያስሩት እሱ ምን አደረገ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እፍ ብሎ ሲጠጣው ደግሞ በዚህ ደግሞ አፈረሰባቸው እና መስቀል እስከዚህ ድረስ ነው። አዎ ለመኮንኮ አወጽ አጋንንት በአጥባይተ እግዚአብሔር ላን ክርስቶስ በእግዚአብሔር ጣቶች አጋንንትን የማወጣ ሰው። ስለዚህ መስቀል የአጋንንት ማሳደጃ መሳሪያችን ነው። እንግዲህ ሰይጣንን ያክል ጠላት እያለን መስቀልን አልቀበልም ማለት ጠላት እንደፈለገ ያርገኝ ማለት ነው። አጋንንት እንደፈለገ ይጫወትብኝ ማለት ነው። ስለዚህ መስቀል የሰይጣን ጠላት ነው። መስቀል ጠላት የተወገደበት መስቀል ለኛ ለክርስቲያኖች ለሰው ልጆች ሁሉ ድነት የተፈጸመበት እውነተኛ የፍርድ መሳሪያችን ነውና መስቀልን የምናከብረው እኛ ከዚህ የተነሳ ነው። ለራሳችን ነው። መስቀሉ ብናከብረው ባናከብረው ለሱ ምንም አይደለም። እኛ ስለምንከብርበት ነው። በመስቀሉ እኛ ኃይል ስለምናገኝ አጋንንት ስለምናርግበት ባርከን በረከት ስለምናገኝበት ታሽተን ተሳልመን ከኃጢአት እግዚአብሔር ይፍታ ተብለን የምንሳለምበት ሁልጊዜ ክርስቶስን እንድናስብበት የተሰጠ ምልክታችን ነው። ወደ ክርስቶስ ለመመልከት የምናየው ምልክታችን ነው እሱ። እንግዲህ ያው ቀደም ሲልም እንደተጠቀሱት እርሶ ገና ወደ ቤተክርስቲያን ስንቀና ስንል ወደ ቤተክርስቲያን ስንመጣ ከጉልላቱ ጀምሮ መስቀልን እናያለን። በቤተክርስቲያን ውስጥ መስቀል አለ። በካህናት እጅ መስቀል እንሳለማለን። በልብሳችን ላይ መስቀልን እናስቀምጣለን። በዚህ መልኩ ነው መስቀልን የምናከብረው። የኢትዮጵያ ቤተክርስቲያን ደግሞ ለመስቀል የሰጠችው ክብር ልዩ መሆኑን ከዚህ ጀምሮ የምናየው ይሆናል። ክርስቲያኖች እንግዲህ ወደ ቤተክርስቲያን ሲመጡ መስቀል ይሳለማሉ፣ በመስቀል ይታሻሉ። ካህናትን ሲያገኙ መስቀል ይባረካሉ፣ ይሳለማሉ። ከዛስ ባሻገር መስቀልን እንዴት ነው መጠቀም ያለበት? እንዴት ነው መስቀልን የኃይላቸው መድህናቸው አድርገው መጠቀም ያለባቸው? አባታችን ያው የሁል ጊዜ እንግዲህ እያንዳንዱ ክርስቲያን ያው መጸለይ ያለበት እግዚአብሔር ጋር የምንገናኝበት አንዱ ስላደረገልን የምናመሰግንበት
ስለምንፈልገው የምንለምንበት ከእግዚአብሔር ጋር መግባቢያ ቋንቋችን ጸሎት ነው። ጸሎት ስንጀምር ከጸሎት አንዱ ነገረ መስቀል ነው። የመጀመሪያ ጸሎት ስንጀምር በመስቀል ስም አማትበን ነው። የሥላሴን ስም ጠርተን መስቀላችን እያማተብን ነው። እንግዲህ መስቀል እንግዲህ ከላይ ወደ ታች ከግራ ወደ ቀኝ እናማትባለን። አዎ ከሰማየ ሰማያት የወረድህ፣ አዎ እኛን ከግራ ወደ ቀኝ የመለስክ፣ ከሲኦል ወደ ገነት የመለስከን ብለን ይህንን ነገረ መስቀሉን ለማሰብ ነውና የጸሎታችን አንዱ አካል ነው። ጸሎት እንግዲህ ምግበ ነፍስ ነው። አሁን ምን ይሆናል ብትለይ፣ ሰው ባይበላ ምን ይሆናል ብትለይ፣ ሰው ካልበላይ ወይነ ነገር ካላገኘ ይታመማል፣ ይሞታል፣ ህይወት አይኖረውም። ሰውም ካልጸለየ ካላማተበ በነፍሱ ይሞታል። ሰው ከመስቀሉ ከተለየ አጋንንት መጫወቻ ይሆናል። አጋንንት ስለጥኑታል። አጋንንት ያደሩበት ደግሞ በዚህ ዓለም ብቻ ሳይሆን ለዘላለም በማያልፍ በገሃነም ሲጫወቱበት ይኖራሉ። መስቀል ያለው ሰው ግን አጋንንት ዛሬም ያርቃቸዋል፣ ለዘላለም ከሱ አይቀርቡም። ከክርስቶስ ጋር አንድ የመሆኑ ምልክት ነው ማለት ነው። በጣም ጥሩ። እንግዲህ ለዚህም ነው መስቀል ትምክህታችን ነው፣ መዳኛችን ነው እያልን በጸሎታችንም የምንጠቅሰው የምንጸልየውም ለዛ ነው። ይሄ ትምክህታችን መዳኛችን የሆነውን መስቀል ደግሞ ያገኘነው በጌታችን በአምላካችን ወዳታችን በኢየሱስ ክርስቶስ ነውና የእርሱን መስቀል ዛሬ ደግሞ ለኛ የተሰጠንን የድህነታችንን ምልክት የክርስትናችን አርማ የሆነውን መስቀል ለማክበር እንኳን አደረሳችሁ እንኳን አበቃችሁ ለማለት እንወዳለን። እኛም የዛሬውን መርሃ ግብራችንንም በዚህ መልክ ነው የምንጠቀልለው። በመጨረሻም አባታችን እርስዎንም እንኳን አደረሰዎት። እንግዲህ ወዳጅ ዘመዶችዎንም የሚያስተዳድሩበት ቤተክርስቲያን ምእመናኑንም እንኳን አደረሳችሁ እንድሉ እድል ልስጥዎት። አመሰግናለሁኝ። በቅድሚያ ይሄንን ስንት ሊቃውንት ባሉበት አካባቢ ይህንን መልእክት እንዳስተላልፍ ያው ስለተፈቀደልኝ እግዚአብሔር ስለፈቀደና እናንተም ስለጋበዛችሁኝ ሚዲያውና የሚዲያ ሰራተኞችን አመሰግናለሁ። ሌላው ለመላው ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያላችሁ በተለይም ደግሞ አብሬያችሁ ያገለገልኳችሁ አባቶች፣ ወንድሞች በዚሁ አጋጣሚ ሰላምታዬ ይድረሳችሁ። በአሁኑ ጊዜም እኛ በዚህ ዓመት እያከበርን ያለነው በባልቲሞር ከተማ የደብረ ብርሃን ቅዱስ ሥላሴ ቤተክርስቲያን ያው ዓመት ተረኛ ደብር ነው። በመካነ ሰላም ኢየሱስ ትልቅ ግቢ አለን። በዚያ ነው የምናከብረው። ወደ 5 የሚሆኑ አብያተ ክርስቲያናት በአንድ ላይ እያከበርን ነው። በዚህ ዓመት ደስ የሚለው እስካሁን ከነበረው መበታተን በቤተ ክህነቱ በኩል በተሰጠው አቅጣጫ የወረዳው ቤተ ክህነት ለእያንዳንዱ በሚቀርባቸው አብያተ ክርስቲያናት ተሰብስበው እንዲያከብሩት ተደርጓል። በዚህ በእኛ አሁን የኛ ግዛት ሜሪላንድ ነው። በሜሪላንድም ተሰብስበን ነው ብዙዎች የምናከብረውና አምና በወረዳ ምስራቅ ኪዳነ ምሕረት ነው ያከበርነው በአንድ ላይ። ዘንድሮ ደግሞ በሐመረኖ ቅዱስ ዮሐንስ በቅርበት ያሉ ይከበራል። ወደ ባልቲሞር አካባቢ ያለን ደግሞ ወደ 5 የምንሆን አብያተ ክርስቲያናት በአንድ ላይ ነው የምናከብረው። ሁላችሁንም እንኳን አደረሳችሁ መልካም በዓል ለማለት ወዳለሁ። በጣም አመሰግናለሁ። ለእርስዎን ጥሪያችን አክብረው ስቱዲዮአችን ድረስ መጥተው የመሰለ የመስቀሉን ነገር ስላብራሩልን ከልብ እናመሰግናለን። እድሜ ይስጥልን አባታችን። የተወደዳችሁ ተመልካቾቻችን በያላችሁበት መልካም በዓል ይሁንላችሁ። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። የ2018 የመስቀል በዓልን አስመልክተን ከዚህ ከዋሽንግተን ዲሲና አካባቢው ሀገረ ስብከት በዋሽንግተን ዲሲና አካባቢው ከሚገኘው ስቱዲዮአችን ያቀረብንላችሁ መርሃ ግብር ይህንን ይመስል ነበር። በሌሎች መርሃ ግብሮች በድጋሚ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። ጤና ይስጥልኝ።